የገጠር ኮሪደር ማለት በከተማ የዜጎቻችን ኑሮ ዘዬ እናሻሽል፣ ላይፋቸውን ኢዚ እናርግ እንዳልነው ገጠርም እንደዚሁ ማለት ነው። በገጠር የሄድክ እንደሆነ አርሶ አደሩ ምንም ቢያመርት አንድ ሳሎን ስላለው ከብቶች ከሰው ጋር አብረው ይኖራሉ፣ ልጆች ከቤተሰብ ጋር አብረው ይኖራሉ። የአኗኗር ዘዬው በጣም ምቹ አይደለም። በዚያም ምክንያት በተለይ ልጆች፣ ታዳጊ ልጆች ገጠሩን እየሸሹ ወደ ከተማ ይሄዳሉ። ወደፊት ይሄ ጉዳይ የሚቀጥል ከሆነ እርሻ የሚባል ነገር እየተጎዳ ይሄዳል። የገጠሩ ከባቢ ወራሽ ባለቤት እያጣ ይሄዳል። አሁን ያሉት እያረጁ ሲሉ ልጆች ከሸሹ ማለት ነው። ኑሮ እዛ እንዲመች ማድረግ ካልቻል ሰው ባለበት እንዲቆይ ማድረግ አንችልም። ለዚህ አንደኛው የአኗኗር ዘዬ በሶላር ኢነርጂ ወይም በኦፍ ግሪድ መብራት እንዲያገኙ ማድረግ ነው። ከቆሻሻዎቻቸውና ከተረፈ ምርቶቻቸው በባዮጋዝ ኢነርጂ እንዲጠቀሙና እናቶች በጭስ እንዳይገላቱ ዛፍ እንዳይቆርጡ ማድረግ ነው። በጓሯቸው ሌማት፣ በጓሯቸው የሚታለብ ከብት፣ በጓሯቸው የጓሮ አትክልት ኖሮ ምግብ አሳሳቢ ጉዳይ እንዳይሆንባቸው ማድረግ ነው። አካባቢያቸውን ንጹህ ማድረግ፣ ጤናቸውን መጠበቅ ነው። ሲሰበሰቡ ደግሞ የተሰበሰቡ ሲሉ ትምህርት ቤት፣ ኪነጋርደን፣ ጤና ጣቢያ እያል ከተማ ላይ የሚያገኙት ሰርቪስ ማቅረብ ነው። በቴሌኮም፣ በመብራት፣ በሁሉም መስክ ማለት ነው። ይህ የሆነ ሲሄድ ሰዎች ሰፈራቸውን ለቀው ወደ ሌላ አካባቢ አይሄዱም። ለኑሮ ምቹ ያልሆነ አካባቢ ከተፈጠረ ግን ሰው መሸሹ አይቀርም። ሸሸ ደግሞ ማለት ያልተዘጋጁ ከተሞች ላይ ለ1 ሚሊዮን የሰራውን ኢንፍራስትራክቸር 2 ሚሊዮን ከሆነ ተበላሸ ማለት ነው። ከተሞቹም ይበላሻሉ፣ ገጠሮቹም በቤት አልባ ይሆናሉ። የሰው ኑሮም አይቀየርም እና አርሶ አደሮች ጤናቸው የተጠበቀ እንዲሆን፣ ኑሯቸው እንዲስተካከል ቤታቸው ላይ ሞዴል ቤቶች እየገነባ ነው ሁሉም መንደር ላይ። ያን ያዩ ሰዎች ደግሞ በራሳቸው አቅም እያስፋፉት ይሄዳሉ።